ገንዘብ በባህሪው ድንበር ተሻግሮ ይሰራል፣ ወንዝ ተሻግሮ ይገዛል። ገንዘብ ጠርዝ የለውም። ፍራንክ ሐሳቡ ቢዝነስና ንግድ ላይ ነው እንጂ የሚሽከረከረው በተለያዩ ተቋሞችና ሐሳቦች ቅርጫት ላይ የገባ እንደው አዙሪቱ አስቸጋሪ ይሆናል። በኢትዮጵያ የፋይናንስ ስርዓት ከ100 ሚሊዮን በላይ ለሚልቀው ሕዝብ የፋይናንስ አገልግሎት ለመስጠት የባንክ ስራና አገልግሎት ለማሳተፍ ባንኮች ጥቂት እንደሆኑ ይነገራል። በተለይ ወጣቱ ሐሳብ አልሞ አዳሪው በእጁ መዳፍ ልክ እንኳ መጀመሪያ ፍራንክ ለማግኘት ችግር ነው የሚሆንበት። አንዴ ወደ ባንክ ሌላ ጊዜ ደግሞ ወደ ማይክሮ ፋይናንስ ወይም ህብረት ሥራ ማህበር ቢሄድም የተሻለ አያገኝም። ብድር ለማግኘትም ከፍተኛ ርቀት ቢሄድም ብድሩ ቢለቀቅለትም ብሪቱን ለማግኘት ያለው ትንቅንቅ ቢሮክራሲና ጠመዝማዛ መንገድ አናት የሚያዞር ነው ይባላል። ይህ የፋይናንስ ስርዓት ዛሬም በኢትዮጵያ አለ። ለመሆኑ የህብረት ሥራ ማህበራትና ኢኮኖሚው ለዚህ ምን ያቀላሉ፣ ምን ያግዛሉ? አድማጮች፣ በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና የተያያዥ ሀሳቦችን ትሰማላችሁ። አብራችሁን ብትሆኑ እንፈልጋለን። አቶ ኤፍሬም ኃይሉ በኮንስትራክሽን ቤት ልማቶች፣ በኤክስፖርት፣ በማኑፋክቸሪንግና ተያያዥ የቢዝነስ ስራዎች ረዘም ያለ የስራ ልምድ አላቸው። እሳቸው የምንዳ ገንዘብ ቁጠባና ብድር የህብረት ሥራ ማህበር የስራ አመራር ኮሚቴ ናቸው። አቶ ኤፍሬም እዚህ ለተነሳው ሀሳብ አስተያየታቸውን እንዲሰጡን ያለፉበት የትምህርት ዝግጅትና ያላቸው የስራ ልምድ ይፈቅድላቸዋል። በዲቨሎፒንግ በሃውሲንግ ኤክስፖርት እና ማኑፋክቸሪንግ ዘርፎች ላይ ገብተን በተለያዩ ስራዎችን እየሰራ እንገኛለን። በእነዚህ ዘርፎች ስራ ስንሰራ ትልቁ የስራ ማነቆን የገጠመን ከፋይናንስ ጋር ያሉ ችግሮች ናቸው። ፋይናንስ አቅርቦት ከባንኮች ጋር ያለን ሪሌሽን በጣም ፍሌክሲብል ሆኖ አላየነው። በእኛ ሀገር ሁኔታ ያን ክፍተት ለመሙላት ያደረግነው ምንድን ነው? ዝቅተኛው ህብረተሰብ ተደራሽ የሚያደርግ ችግሮችን የሚፈታ ምን ተቋም ነው ብለን ስናስሳ አንደኛው ሳኮ የሚለው ወይም ህብረት ስራ ማህበርን አቋቁሞ ለሁሉም ህዝብ ከዝቅተኛ በተለይ ዝቅተኛ ህብረተሰብ ላይ ያለውን ሰው ወደ መካከለኛ የምናስኬድበትን መንገድ ነው የከፈትነው። በተለይ ወደ 10 ዓመት በተለያዩ ቢዝነሶች ባሳለፍናቸው የገጠሙን ችግሮች ይሄኛው የተለያዩ ባንኮች ጋር ብድሮችን ፈልገን ስንሄድ ስሙዝ አይደሉ ወይም ደግሞ በተለያዩ እንትኖች የተሳሰሩ ናቸው። ይሄ በግልጽ ያየነው ክፍተት ነው። የሰሩት ጥሩን መልካም ነገር እንዳለ ሆኖ በተለይ አንዳንድ ነገሮች ላይ የሚታዩ ችግሮች ፈጥነን ለመሻገር ለማደግ እንቅፋት እየሆኑ የሚታዩ ነገሮች አሉ። እነዛን ችግሮች ለመፍታት አስፈላጊው ነገር አንደኛ ቁርጠኝነት ነው። ሁለተኛ በጣም ፍጹም ቅን ሆኖ መነሳት ነው። ቢዝነስ ላይ እነዚህን ይዞ ለመነሳት ብለን ነው እኛም አንደኛ ወደዚህ ቢዝነስ ተቋም ልንገባ የተሻገር ነው እና እንዳልከው ቢዝነስ በኔቸር በሆነ መንደር መታጠር የለበትም። ምክንያቱም ዓለም አሁን በአሁን ሰዓት አንድ እየሆነች ነው የመጣችው። አልፎ ተርፎ ወረቀት እየጠፋ ነው። ስለዚህ እዚህ የሚላከው ሌላ ቦታ በማይክሮ ሰከንዶች በሰከንዶች እየገባ ስለሆነ ይህንን ፍጹም መወገድ ያለበት ነው ብዬ አስባለሁ። የገንዘብ ቁጠባና ብድር ያስፈልጋሉ ተብሎ ይታመናል። አሁን ያሉት ባንኮች ወይም በፋይናንስ ስርዓት ውስጥ ያሉት የፋይናንስ አገልግሎት የሚሰጡት ባንኮች ሁሉም የንግድ ባንክ ጠባይ ነው ያላቸው። አሰራራቸው ፍጹም ተመሳሳይ ነው። ሪስክ መውሰድ የሚባል ነገር ነው እሱ ጋር የለም። ቢዝነስ ፊዚቢሊቲውን አጥንተው ምን ብለው እስከ መጨረሻ ድረስ ሄደው ሀራጅ እስከ መሸጥ እነሱን ያድናቸው እንጂ እንዲህ አይነት ነገር የሚያደርጉ አሉ። እንደዛም ሆኖ ለዚህ ለ130 ሚሊዮን ህዝብ እሺ በገጠር ያለው እንኳን ጭራሽ ባንክ ቤት እንኳን አይደለም አገልግሎት ሊያገኝ ወደ ከተማ መጥቶ በባዶ እግሩ ስለሆነ ለመግባትም ይፈራል ይባላል እና በከተማ ለዚህ ህዝብ የባንኮቹ በቂ አይደለም ተብሎ ይታሰባልና እንደነዚህ እንደናንተ አይነት ያሉት ተቋሞች ምንድነው ሊያመጡ የሚችሉት? መንግስት አጠቃላይ የሀገራዊ ብሔራዊ ምርት ከፍ እንዲልም የስራ አጥ ቁጥር በቃ ሰው በራሱ መስራት አለበት መንቀሳቀስ አለበት ይላል። ምን አይነት ማህበራዊ ኢኮኖሚያዊ ችግሮችን ያቀላል? ዋናው በተለይ እንደዚህ አይነት ህብረት ስራ ማህበሮች ህግ የሚያወጡት የሚያስተዳድሩት የሚያሻሽሉት ራሳቸው ናቸው። ያ ማለት በራሳቸው አቅም በህብረተሰቡ የሚሰበሰቡ ሳንቲሞችን ሰብስበው ወደ ብር ማሳደግ፣ ከዛ ብሩ ኢኮኖሚ ውስጥ ገብቶ ተገላብጦ ተባስቶ እንዲመጣ ነው አላማው። ማንንም ሶርስ አይከተሉ።
ስለዚህ ይሄ ትልቁ በማህበረሰቡ መሀል በራሱ መተማመንን ተመርኩዞ ከእምነቱ ጋር ከተለያዩ ከሚያስበው ወግ ስርዓቱ ጋር ሆኖ እንዲህ አይነት ስራዎችን እንዲሰራ ያበረታታል። ሁለተኛ እነዚህ ትናንሽ የሚመስሉ ግን ሲደመሩ በጣም ብዙ ሳንቲሞችን ወይም ገንዘቦችን የሚያገላብጡ ተቋማት በብዛት ባንኮች ተደራሽ አይደሉም ለነዚህ። ምክንያቱም አንደኛ የራሳቸው ፖሊሲ ህግ ስርዓት ያስራቸዋል። ሁለተኛ ቅድም ያነሳናቸውም አሉ የተለያዩ አደረጃጀታቸውም እርስ በራሱ ችግር ስላለበት፣ እንደገና ደግሞ ብዙ ጊዜ ቢዝነስ ተኮር ናቸው አወቃቀራቸው። ያ ማለት ሪስክ ለመውሰድ በጣም ዝቅተኛ ናቸው እና እነዚህ ግን በማህበረሰቡ መሀል ላይ ምሳሌ አንድ ሰው ለትምህርት ቤት የሚከፍለው ለልጆቹ ቢቸገር ሰፈሩ ያለው ተደራጅቶ ይህ አይነት ተቋማትን ካቋቋመ ዛሬ እሱ ትምህርት ቤት ይከፈላል፣ ደግሞ ሰርቶ የትምህርት ቤት የከፈለውን ይመልሳል እስከ አገልግሎቱ እንዲሁ ለሌላው እየሆነ እየተዳረሰ ይሄዳል። ይሄ ተቋም በባንኮች የሚሸፈን አይደለም በብዛት። ስለዚህ እንዲህ አይነት ክፍተቶችን የሚሸፍን በተለይ አሁን በአዲስ አበባ የተሻለ ህዝቡ ንቃተ ህሊናው ከፍ ብለዋል ስለ ህብረት ስራ ማህበሮች። ከዚህ በኋላ ግን እያደገ ወደ ክልሎችም እየሄደ ስለሆነ የበለጠ ለውጦች ይመጣሉ የሚል አመለካከት አለኝ። ይሄ ለመንግስት ትልቅ አንዱ የኢኮኖሚን የሚደግፍበት መዋቅር ነው ብዬ አምናለሁ። እንግዲህ የህብረት ስራ ማህበር ላይ የሚገላበጠው ገንዘብ የሚሽከረከረው ገንዘብ ቀላል የሚባል አይደለም። ገንዘብ ደግሞ ህግና ስርዓት ሊበጅለት ይገባል እና ከዚህ ማዕዘን ህብረት ስራ ማህበር አካባቢ የሚሽከረከረው ገንዘብ ህግና ስርዓት ይኖር ሲባል ልክ እንደ ሌሎች ባንኮች ደግሞ በቢሮክራሲ የተቆላለፈ ወይንም ደግሞ ብድር ከተፈቀደ በኋላ ብድሩን ለማግኘት መከራ የሚበላው ብድሩ ቁጥሩ ተለቆ ስንት ስቴፕ ተሄዶ 6 ወር 4 ወር 5 ወር ጠብቆ እንሰማለን አይደል? ጭቅጭቆችን ይሄ እንደዚህ ሄጄ እንደዚህ ሆኖ ከዛ መመላለስ ምናምን የሚባሉትን ነገሮች ያስቀራል ተብሎ ይታመናልና የህብረት ስራ ማህበር የገንዘብ ቁጠባና ብድር ላይ ያሉ እናንተ ያያችኋቸው ችግሮች ምንድን ነው? ህብረት ስራ ማህበር ላይ ትልቁ ችግር ነው ብለን የምናየው በተለይ ያው ከአደረጃጀታቸው አኳያ ምናምን ሳይሆን ምንድነው እርስ በራሳቸው አንድ ያለመሆን ክፍተት አለ። እኔ ያን ያየሁት ምክንያቱም አንዱ ህብረት ስራ ማህበር ብዙ አባል ይኖረዋል። የተከማቸ ገንዘቦች አሉ። ቶሎ ወደ አባሉ በአግባቡ የማይወርዱበት የእውቀት ክፍተት፣ አንዳንድ የጎጠኝነት ችግር ያለባቸው አሉ። ግን መንግስት ይህን ተቋም ሲያቋቁመው ትልቁ በማህበረሰቡ መሀል ትናንሽ ችግሮችን እርስ በራሱ እየሆነ እየፈታ ኢኮኖሚውን ከዝቅተኛ ወደ መካከለኛ የሚያሳድግበት መንገድ ነው። ስለዚህ በተለይ ለዚህ ሴክተር መንግስት ትልቅ አስተዋጽኦ ያደርጋል። አንደኛ ከተለያዩ ታክሶች ራሱን ነፃ እያደረገ ራሱን እስኪችል ድጋፍ ያደርጋል። ይሄን ማድረጉ አንዱ ትልቁ ማበረታቻ ነው። ስለዚህ ይህንን ባለመጠቀም እርስ በራሳቸው እምነት የመጉደል ክፍተት አለበት። ምሳሌ እንደ አዲስ አበባ እንኳን ብንወስድ ወደ 900 እና ከዛ በላይ የሚሆኑ በተለያየ ዘርፍ ውስጥ የተቋቋሙ ህብረት ስራዎች አሉ። እነዚህ ህብረት ስራዎች በአንድ ኢንቴግሬትድ ቢሆኑ አንዱ ጋር የተከማቸ ወደ አንዱ ማኔጅመንታቸው ፍጹም ቢሆን የተሻለ በማህበረሰቡ መሀል ምንም ችግሮች ሳይኖሩ ችግርን ወይም ዝቅተኛ ኑሮ ወደ መካከለኛ ያሻገራል የሚል አመለካከት አለኝ በእኔ። ከዛ ውጪ በገንዘብ ስርዓቱ ላይ አንዳንድ የሚታዩ የእውቀት ክፍተቶች ምናምኖች ካልሆኑ በስተቀር በተለይ አደረጃጀታቸው ጥሩ ከሆነ ህብረተሰቡ ችግር የሚያፍታት እንትናቸው ፈጣንና ጥሩ። በሚያከብራችሁ ራዲዮ ሸገር ኤፍኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።